ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ይህ ቪዲዮ እንግሊዝኛ ቋንቋን በጥራት በትኩረትና በብቃት ቋንቋውን መማር ላይ የሚቸገሩ ተማሪዎች በቀላሉና ግልጽ በሆነ መንገድ መዘጋጀቱ ነው። ስለሆነም ትምህርቱን መማር ለምትፈልጉ በቴሌግራም፣ በኢሞ፣ በዋትሳፕ እንዲሁም በጉግል ሚት እናስተምራለን። በስልክ ቁጥር +251 902 77 0997 ላይ ሃሎ ቲቸር በላይ ብለው ይመዝገቡ። ግለሰቦችን ማስተማር ሀገርን ማስተማር ነው። ይህ አይነት ቪዲዮ በየቀኑ በየዕለቱ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ትምህርታችን እንጀምር። ብዙዎቻችሁ ኢት በሚለው የእንግሊዝኛ ቃል ግራ ተጋብታችሁ ታውቃላችሁ? አዎ፣ እኔ ብዙ ሰዎች ግራ ተጋብተው እኔን ብዙ ጥያቄ ተጠይቄ አውቃለሁኝ። እሺ ኢት የምትለዋ ይቺ የእንግሊዝኛ ቃል ኢት ትርጓሜዋ ምን ማለት ናት? አንዳንዴ ዕቃ ሆና እናገኛታለን፣ አንዳንዴ የሀገር ስም ሆና እናገኛታለን፣ አንዳንዴ ደግሞ የቤት እንስሳ ወይም የዱር እንስሳ ሆና እናገኛታለን። ስለዚህ ኢትን እንዴት ነው ትርጓሜዋን ማወቅ የምንችላት የሚለውን በአረፍተ ነገር ውስጥ ላሳያችሁ፣ ተከታተሉኝ። ኢት ኢዝ ኤ ቢውቲፉል ሲቲ። ኢት ኢዝ ኤ ቢውቲፉል ሲቲ ምን ማለት ነው? የሚያምር ከተማ ነው። ምኑ ነው የሚያምረው? ከተማው። ስለዚህ ኢት እዚህ ላይ የምታሳየን ማንን ነው? ከተማውን ነው። ስለ ከተማው ውበት ነው የምናወራ። ስለዚህ ኢት ኢዝ ኤ ቢውቲፉል ሲቲ። ያው ከተማው እሱ አይባልም እንጂ እሱ ጥሩ ከተማ ነው ወይም እሱ የሚያምር ከተማ ነው። ማን ሊሆን ይችላል ከተማው? ማርቆስ ሊሆን ይችላል፣ ባህር ዳር ሊሆን ይችላል፣ አዲስ አበባ። አዲስ አበባ ላይ ሆነን ካወራን ስለ አዲስ አበባ የሚያምረው ከተማ ማን ነው? አዲስ አበባ። ባህር ዳር ላይ ሆነን ስለ ከተማ ውበት የምናወራ ከሆነ የባህር ዳርን ከተማ ነው የምናወራ ማለት ነው። ጅማ ከሆነ ደግሞ ስለ ጅማ ነው የምናወራ ነው። ኦኬ ኢት ኢዝ ኤ ቢውቲፉል ሲቲ። የሚያምር ከተማ ነው። የሚያምረው ከተማው ነው። ማን? ያ የምንናገርለት ከተማ ማለት ነው። በጣም ጥሩ። ኢት ኢዝ ኤ ቢግ ቢልዲንግ። ኢት ኢዝ ኤ ቢግ ቢልዲንግ። የሚያምር ህንፃ ነው። የትኛው ህንፃ? ከጎናችን ወይም ስናወራው የቆየነ ህንፃ ማለት ነው። ስለ ህንፃው ነው የምናወራ። አሁን ኢት ሞዲፋይ የሚያደርግልን ወይም የሚገልጽልን ሳብስቲቱት ሆኖ የገባው ህንፃውን ነው የሚያሳየን ማለት ነው። ኢት ኢዝ ኤ ቢልዲንግ። ኢት ኢዝ ኤ ቢግ ቢልዲንግ። ትልቅ ህንፃ ነው። ትልቅ ህንፃ ነው። ስለዚህ አሁን እያወራን ወይም እየተነጋገርን ያለው ስለምኑ ነው? ስለ ህንፃው ነው። ስለዚህ ኢት ማለት ህንፃ ነው ማለት ነው። ዛትስ ኦኬ። ኢት ኢዝ ኤ ስሞል ሩም። ኢት ኢዝ ኤ ስሞል ሩም። ኢት ኢዝ ኤ ስሞል ሩም። ትንሽ አዳራሽ ነው ወይም ትንሽ ክፍል ነው። ኢት ኢዝ ኤ ስሞል ሩም። ሩሙ ወይም ክፍሉ። አሁን ስለምን ነው የምናወራ? ስለ ሩም ነው ማለት ነው። ስለ ክፍሉ ነው የምናወራ። ኢት እዚህ ላይ ሞዲፋይ የሚያደርግልን ሩም ወይም ክፍል የሚለውን ነው ማለት ነው። በጣም ጥሩ። እሺ አንዴ ደግምላችኋለሁ። ኢት ኢዝ ኤ ቢውቲፉል ሲቲ። ኢት ኢዝ ኤ ቢውቲፉል ሲቲ። የሚያምር ከተማ ነው። ኢት የተባለ ከተማው ነው ማለት ነው። ኢት ኢዝ ኤ ቢግ ቢልዲንግ። ኢት ኢዝ ኤ ቢግ ቢልዲንግ። የሚያምር ወይም ትልቅ ህንፃ ነው። ትልቅ ህንፃ ስለ ትልቅ ህንፃ ነው። ኢትች የገባችው እቺ ኢት ሪፈር የምታደርገው ህንፃውን ነው ማለት ነው። ኢት ኢዝ ኤ ስሞል ሩም። አሁን ኢት እዚህ ላይ ሞዲፋይ የምታደርግልን ማንን ነው? ተክታ የገባችው ሩም። ሩሙ ምንድን ነው? ትንሽ ስሞል ነው ማለት ነው። አማርኛውን እናንተ አስቀምጡት። እሺ እዚህ ላይ ቦታ ስለሚይዝብኝ ነው። በጣም ጥሩ። ይቀጥልና ኢት ኢዝ ኤ ሆት ቱዳይ። ኢት ኢዝ ሆት ቱዳይ። ኢት ኢዝ ሆት ቱዳይ። አሁን ኢት አንድ ነገር ብቻ የለም። አሁን ሌላ የሆነ ቃል ለምሳሌ አሁን እዚህ ላይ ሆት ምንድን ነው ብላችሁ ትርጓሜውን ብትነግሩኝ ሙቀት ላላችኋለሁ። ቱዳይ ማለት ዛሬ ማለት ነው። ይችን ኢት የምትለዋን ግና በተናጠል ትርጓሜዋን መገመት መረዳት አስቸጋሪ ነው። ስለዚህ የኢትን ትርጓሜ ማወቅ የምንችለው በአረፍተ ነገር ብቻ ነው። በአረፍተ ነገር ውስጥ ካልሆነ ኢት የሚለው ማወቅ አንችልም። ኦኬ ኢት ኢዝ ኤ ሆት ቱዴይ። ዛሬ ሙቀት ቀን ነው። ሙቀት ቀን ነው። ምኑ? ኢት ቱዴይ ነው። ዛሬ የሚለውን ነው የምታሳየን ማለት ነው። ኢት ኢዝ ኮልድ ቱዴይ። ኢት ኢዝ ኮልድ ቱዴይ። ዛሬ ቀዝቃዛ ቀን ነው። ዛሬ ቀዝቃዛ ቀን ነው። ዛሬ ቀዝቃዛ ቀን ነው። ኢት አሁን ደግሞ ቱዴይ የሚለውን ነው በተመሳሳይ የሚያሳየን ማለት ነው። በጣም ጥሩ። ኢት ኢዝ ፋር ፍሮም ሂር። ኢት ኢዝ ፋር ፍሮም ሂር። አሁን ኢት የምታደርገው ፋር እርቀቱን ነው። ከዚህ እስከዛ ድረስ ያለው እርቀት ነው። ከዚህ እስከዛ ይርቃል እያለ ነው። ስለዚህ ኢት አሁን ሞዲፋይ የምታደርግልን ዲስታንሱን ርቀት ነው። ስለዚህ ኢት ኢዝ ፋር ፍሮም ሂር ከዚህ እስከዛ ያለው በጣም
ሩቅ ነው እያላችሁ ነው። አንድ ደግምላችኋለሁ። ኢት ኢዝ ሆት ቱዴይ። ኢት ኢዝ ሆት ቱዴይ። ዛሬ ሙቀት ቀን ነው። ኢት ሞዲፋይ የምታደርግልኝ ቱዴይ የሚለውን ነው። ኢት ኢዝ ኮልድ ቱዴይ። ዛሬ ቀዝቃዛ ቀን ነው። ስለዚህ ኢት ሞዲፋይ የምታደርግልኝ ቱዴይ የሚለውን ነው ማለት ነው። ኢት ኢዝ ፋር ፍሮም ሂር። ኢት ኢዝ ፋር ፍሮም ሂር። ኦኬ ኢት ኢዝ ፋር ፍሮም ሂር። እዚህ እስከዛ ያለው ይርቃል ማለት ነው። ስለዚህ ኢት ሞዲፋይ የምታደርግልን ፋር ማለት ርቀት ማለት ነው። ፋር ሩቅ ነው የሚለውን ያሳየናል ማለት ነው። በጣም ጥሩ። ሌላ ኢት ኢዝ ብሮክን። ኢት ኢዝ ብሮክን። ኢት ኢዝ ብሮክን። ኢት ኢዝ ብሮክን ተሰብሯል። አሁን ስለምኑ ሰባራ ነው የምናወራው? ኢት ኢዝ ብሮክን ስንል ስለምኑ ሰባራ ነው የምናወራው? ብርጭቆ ሊሆን ይችላል። የሆነ የተሰበረ ነገር አለ፣ ስለዛ የምናወራለት ነገር ማለት ነው። ስለ ብርጭቆ ወይም ስለ መስታወት ከሆነ መስታወት ወይም ብርጭቆ ማለት ነው። ኢት ኢዝ ሪትን ተጽፏል ማለት ነው። ኢት ኢዝ ሪትን ተጽፏል። ኢት ኢዝ ሪትን ተጽፏል። የተጻፈው ምን ነው? ደብዳቤ ሊሆን ይችላል፣ ሜሴጅ ሊሆን ይችላል፣ ኦር ሰም ፓራግራፍ ሊሆን ይችላል። ሶ ኢት ሞዲፋይ የሚያደርገው ስለዛ ስለተጻፈው ስለምናወራለት ነገር ነው ማለት ነው። ኦኬ ኢት ኢዝ ክሎዝድ። ኢት ኢዝ ክሎዝድ ተዘግቷል። የተዘጋው ምንድን ነው? በሩ፣ መስኮቱ ሊሆን ይችላል ማለት ነው። ስለዚህ ስለምናወራለት ነው። ኢት ስለምናወራት ነው። አንዴ ልገምላችሁ። ኢት ኢዝ ብሮከን። ኢት ኢዝ ብሮከን ተሰብሯል። ኢት ኢዝ ሪትን አሁን እዚህ ላይ ተሰብሯል የሚለው ስለ ተሰበረ ነገር ነው እያወራ ነው ያለ ማለት ነው። ኢት ኢዝ ሪትን ተጽፏል። ስለተጻፈው ደብዳቤ ወይም ፓራግራፍ አንቀጽ ሊሆን ይችላል ማለት ነው። ኢት ኢዝ ክሎዝድ። ኢት ኢዝ ክሎዝድ የሚለውን ትርጓሜ እናንተ በኮሜንት አስቀምጡልኝ። ሀሳብ አስተያየታችሁ አይለየን። ስለነበረን ቆይታ እናመሰግናለን። ደህና ሁኑ። መልካም